السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. أما بعد، دواتنا ماتا كم يبالو ذكروش مهلاندو إمام النسائينا ليلوچم كأنس بن مالك رضي الله عنه وأرضاه يستلالفوت: يا حي يا قيوم برحمتك أستغيث أصلح لي شأني كله ولا تكلني إلى نفسي طرفة عين يميل ذكرا. النبي عليه الصلاة والسلام للجاتشو لفاطمة: أنا يم مكرشن سمتش كما تقبر منم يكلكلش نقر الله سيمشنا سينقام يا حي يا قيوم برحمتك أستغيث أصلح لي شأني كله ولا تكلني إلى نفسي طرفة عين كما لتس من يكلكلش هالبلاوال يذكرون انقبقابي النت لمقلس لما النساسات የተጠቀሙት አነጋገር ነው። ወይላ ፋጢማ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም የመከሯትን አትቀበል ማለት አይደለም። በተለያዩ አጋጣሚዎች ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ፋጢማን ዚክሮችን አስተምረዋል። ስራ በዛብኝ፣ ስራ የሚያግዘኝ አገልጋይ ፈልጋለሁ ባለቻቸው ጊዜ ከአገልጋይ የሚሻልን ነገር አልጠቁምሽም እንዴ? ሁሌ ስትተኚ፣ ሁሌ ወደ መኝታችሁ ስትሄዱ ሱብሃንአላህ አልሐምዱሊላህ አላሁ አክበር የሚለውን ዚክር አድርጉ በማለት ነብዩ ሰለላሁ ዐለይሂ ወሰለም መክረዋታል። እሷንም ባለቤቷ አሊ ኢብኑ አቢ ጣሊብን ዚክርና ዱዓ ለራሳችን ብቻ ሳይሆን ለቤተሰባችን ለልጆቻችንም አስፈላጊ እንደሆነ ልናውቅ ልናስተምር እንደሚገባን የሚያሳይ። ይህ ዚክር ራሱ በሌላ ተመሳሳይ በሆነ ዘገባ ከአቡ በክራ ኢማም አህመድ ዘግበውት አልባኒ ሐሰን ባሉት ሐዲስ ላይ እንደተነገረው ነብዩ ሰለላሁ ዐለይሂ ወሰለም دعوات المكروب اللهم رحمتك أرجو فلا تكلني إلى نفسي طرفة عين أصلح لي شأني كله لا إله إلا أنت بلا ጭንቅና መከራ ላይ ያለ ሰው ዱዓ اللهم رحمتك أرجو ጌታዬ ሆይ እዝነትህን ከጀላለሁ ተስፋ አድርጋለሁ فلا تكلني إلى نفسي طرفة عين ለቅጽበት እንኳን ቢሆን በራሴ እንድመካ በራሴ እንድተማመን በራሴ እንድደገፍ አታድርገኝ፣ ይልቅ ባንተ እንድመካ አንተን ተስፋ እንዳደርግ አድርገኝ። አስሊህ ሊ ሸእኒ ኩለህ ጉዳዮቼን በሙሉ አስተካክልልኝ አሳምርልኝ። ላኢላሃ ኢላ አንት ካንተ በቀር እውነተኛ አምላክ የለም የሚለው ነው የተጨነቀ ሰው ዱዓ ብለዋል። ችግር የገጠመው ሰው ዱዓ ይህ ዱዓ ነው ከማለታቸውም በተጨማሪ ራሳቸውም ኢዛ ከረበሁ አምሩን ቃለ ያ ሐዩ ያ ቀዩሙ ቢረሕመቲከ አስተጊዝ አስጨናቂ ጉዳይ ሲገጥማቸው ይሄን ዱዓ ይሉ እንደነበረ በሌላ ዘገባ ተነግሯል። ያ ሐዩ ያ ቀዩም አንተ ሁሌ ሕያው የሆንክ ቀዩም የሆንክ ለፍጥረታትህ በሙሉ የሚያስፈልጉ ነገሮችን በቋሚነት የምታደርግና የምትጠብቃቸው የምትረዝቃቸው የምትንከባከባቸው የሆንክ ጌታዬ ሆይ ያንተን እርዳታ ያንተን እገዛ ፈጥኖ እንዲደርስልኝ እጠይቅሃለሁ እለምንሃለሁ። አስሊህ ሊ ሸእኒ ኩለህ ጉዳዮቼን በሙሉ አስተካክልልኝ አሳምርልኝ። ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ለራሴ ለቅጽበት እንኳን ቢሆን አትተወኝ የሚል በተውሂድና በተወኩል በተወሱል የተሞላ ዱዓ ነው። የሰው ልጆች እገዛና እርዳታ የሚያገኙት ከአላህ ተባረከ ወተዓላ ብቻ ነው። አላህ ያላገዘው ምንም ነገር ሊሳካለት ጉልበትና ብልሃት አቅም እንኳን ቢኖረው ካሰበው ሊደርስ አይችልም ያለ አላህ እርዳታ። ስለዚህ በረሕመቲከ አስተጊዝ ይባላል። ስለዚህ ያንዳንዱ የሰው ልጅ የአላህን እገዛ የአላህን ረሕመት ሊጠይቅ ይገባዋል። አላህ ካገዘው አላህ በረሕመቱ ከደረሰለት በዱንያም በአኺራ ስኬታማ መሆን ይችላል፣ ያሰበው ይሳካለታል። እስቲጋታ ማድረግ ያለብን በአላህ እንደሆነ የሚያስተምር ዝክር ነው። ካሁን ቀደም በተደጋጋሚ ከተለያዩ ዝክሮች ጋር ያይዘን እንዳነሳን ዱዓ ስናደርግ የዱዓ አደብ ልናውቅ ይገባናል። ከአደቡ አንዱ እስቲጋታ ማድረግ ያለብን በአላህ ነው። ለአላህ ብለን በሰራነው በመልካም ስራችን በወልዮች ይሆንብህ በሷሊሖች ይሆንብህ በደጋጎች ይሆንብህ በጭራሽ አይባልም። አስሊህ ሊ ሸእኒ ኩለሁ ጉዳዮቼን በሙሉ አስተካክለልኝ ያለን የራሳችንን ጉዳይ የቤተሰብ ጉዳይ የልጆች ጉዳይ የከስብና የዱንያ ጉዳይም ይሁን የዕልምና የአኺራም ጉዳይ ይሁን አላህን ተባረከ ወተዓላ በዚህ አስሊህ ሊ ሸእኒ ኩለሁ በሚለው ውስጥ ማካተት እንችላለን። የዱዓውን ትርጉም ካወቅነውና ዚክሩን ዱዓውን ስንለው ልባችንን መሰብሰብ ከቻለን ከትንሽ እስከ ትልቅ ያሉ ጉዳዮቻችንን በሙሉ ለአላህ ነው መስጠት ያለብን። የጫማ ክር እንኳን ሲበጠስ አላህን ጠይቅ ብሏል ደጋ ቀደምቶች። ከበድ ያለ ፈተና ያለበት ተማሪ ወደ ፈተናው ሲሄድ ይሄን ዱዓ ሊደጋግም ይገባዋል።
እርግዝና ላይ ያለችና የምጥ ጉዳይ ያሳሰባት ሴትም ያ ሐዩ ያ ቀዩም برحمتك استغيث اصلح لي شأني كله ልትል ይገባታል። وكذلك የትዳር ጉዳይ አልረጋጋ ያላቸው ባለትዳሮችም ይሁን የተለያዩ ህይወት ላይ ውጣ ውረዶች ችግሮች ያሉባቸው ጎረቤቱም ያስቸገረው ከስብ ስራ አልሳካ የሚለው የጤንነት ችግር ያለበት ማንኛውም ከኛ ጋር ግንኙነት ያለው እኛም የሚያሳስብ ጉዳይ በሙሉ አስሊህ ሊ ሻእኒ ኩለሁ የሚለው ውስጥ ይካተታልና ይሄን ያሰብን ሊሆን ይገባል። አላህ ተባረከ ወተዓላ የፈለግነውን ሁሉ ብንጠይቀው አይሰለችም። አላህ ተባረከ ወተዓላ የሚሰጠው አያልቅበትም። ነገር ግን ዱዓው ተቀባይነት ያገኝና በሩን ይከፍት ዘንድ እኛ ዱዓ አደራረጋችን ማሳመር አለብን። ቃላቶችን መምረጥ አለብን። ዱዓ ላይ ድንበር ከማለፍ መጠንቀቅ አለብን። የቂን ላይ ሆነን እርግጠኛ ሆነን ዱዓ ማድረግ አለብን። ወከዛሊክ የራሳችንን ደካማነት ምንም ማድረግ እንደማንችል ያለ አላህ ማመን መግለጽም ጭምር አለብን። ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ለራሴ ለቅጽበት እንኳ ቢሆን አትተወኝ፣ እኔ ደካማ ነኝ፣ የሚጠቅመኝና የሚጎዳኝን ለይቼ አላቅም። እንደዚሁ ከራሴ ውጭ የሚሆኑ ሌላ መኽሉቆች ላይ እንድደገፍና እነሱን ተስፋ እንዳደርግ አታድርገኝ፣ አንተው ብቃኝ፣ አንተው ለኔ ኸይሩን ምረጥልኝ ማለት ነው። ይህ የተወኩል ጥግና ጫፍ ነው። ለራሴው እንኳ አትተወኝ፣ ሁሉን ጉዳይን አንተ አስተካክለልኝ እያለን አላህ አግዘኝ ያለን ሰው ያግዛል፣ አብላኝ ያለን ሰው ያበላል፣ ስጠኝ ያለን ሰው ይሰጣል። አላህን ትተን በራሳችን ስንብቃቃ በሙያችንና በጉልበታችን ስንተማመን አሊያ ደግሞ ከዙሪያችን ባሉ ደካማ መኽሉቆች ስንተማመንና እነሱን ስንደገፍ ይሄን እንዋረዳል። ኢብኑል ቀይም ረሂመሁላህ ተዓላ የሰው ልጅ የመውደቅና የመነሳቱ ስኬት የማግኘትና ያለማግኘቱ ምስጢር እዚህ ጋር ነው። ነገረ ስራን ጉዳይን በሙሉ ለአላህ አሳልፎ መስጠት ላይ፣ በአላህ መተማመን ላይ፣ ወደ አላህ ከጃይ መሆንን ማመንና ያለ አላህ የትም መድረስ እንደማንችል ማወቅ ላይ የተመሰረተ ነው። በዘመድና በቤተሰቡ የተማመነ አላህን የረሳ ይዋረዳል። ከአላህ ውጭ ያለ በሙሉ ጠፊ ነው። የተደገፉ ሲወድቅ መውደቅ አይቀርም። አላህን ተባረከ ወተዓላ የተደገፈ በአላህ የተመካ አላህ ሐይ ነው፣ ቀዩም ነው፣ ሁሌም በህይወት ያለ ነው። አላህ ተባረከ ወተዓላ ቀዩም ነው። የሰው ልጆችን ፍጥረታትን በሙሉ ለመኖር የሚያስፈልጋቸውን ሁሉ በቋሚነት የሚያቀርብ የሚያደርግ ጌታ ነው። ስለዚህ አቅል ያለው በሙሉ መደገፍ ያለበት ሕያው ቋሚ በሆነው በአላህ ላይ ነው እንጂ በራሱ ችሎታ ደካማ በሆኑ መኽሉቆች ሊደገፍ ሊተማመን አይገባም። ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ባልንበት ጊዜ በራስ መተማመን የሚሉት መፈክራል። ገና ህፃናትን ከመዋለ ህፃናት ጀምሮ የ5 ዓመት ልጆችን በራስ መተማመን የሚል ርዕስ አንስተው ይዳስሱላቸዋል። አላህን መዘንጋት አላህን መርሳት ማለት ነው። ምንም እንኳ በራስ መተማመን የሚለውን በሁለት ከፍሎ ማየት የሚቻል ቢሆን በራስ መተማመን ማለት አላህ በሰጠን መብቃቃት፣ አላህ ከኛ እንደሆነ እንደሚጠብቀን እንደሚረዳን ማመን በሚል ትርጉም ከተረጎምነው ሊያዋጣ ይችላል። ነገር ግን ሰዎች በዚህ አይደለም የሚተረጉሙት፣ ይሄንም አይደለም የሚፈልጉበት። እነሱ በሚያስቡትና በሚሉት መሰረት በራስ መተማመን ማለት አላህንም ተባረከ ወተዓላ መርሳት ጭምር የሚያካትት ነው። ታዳጊ ህፃናት ከወላጆቻቸው ሁሉ ምክር እንዲብቃቁ የሚያደርግ ትርጉምም ያለውን የሰው ልጅ ለቅጽበት እንኳ ይህ ዱዓ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለቅጽበት እንኳ ወደ ራሴ አትተወኝ ያሉን መተማመን ያለብን በአላህ ነው። ሐስቢ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም እንደምንለው እንደው ዱንያን እናውቃለን ከሚሉ ሰዎች የሰማነውን ሁሉ ዝም ብለን ልንቀበልና ልናስተጋባ አይገባን። የሰው ልጅ መተማመን ያለበት በጌታው ነው። የሰው ልጅ ነፍስ በወንጀል መታዘናት እንዴት ብሎ ነው የሰው ልጅ በነፍሱ የሚተማመን? ኢነ ነፍሰ ለአማረቱን ቢሱእ እንደተባለ የሰው ልጅ ነፍሱ በጣም በወንጀል በመጥፎ ነገር መታዘናት ተብሏል። የሰው ልጅ በራሱ ተማምኖ ራሱን ተከትሎ ከሄደ ነፍሱ ገደል ውስጥ ተከተዋለች። እነማ በአላህ ተባረከ ወተዓላ መተማመን፣ ለውሳኔው እጅግር መስጠት፣ እሱን ኸይሩን መረጠልኝ ማለት ሊሆን የሚገባው የሙእሚን ግዴታ። ይህ ዝክር ከምግብ ከመጠጥ በላይ የሚያስፈልገን የዲን የዱንያ የአኺራ ሁሉ ጉዳያችን እንዲስተካከል ጌታችን የምንለምንበት ዱዓ ከመሆኑ አንፃር ወከዛሊክ ይህ ዝክር ለራሳችን ሓጃ ከመጠየቅ አልፎ ውስጡ ላይ ተውሂድን የያዘ ዝክር ነው። ተውሂድ የአላህ ሐቅ ነው። ከራሳችን ሐቅ የአላህን ሐቅ የምናስቀድምበት ነው። ለዚህም ነው የዝክሩ መጀመሪያ ላይ ያ ሐዩ ያ ቀዩም ተብሎ የተጀመረው። እስሙላሂል አዕዘም ይባላል። የአላህ ዋናው ታላቅ ስም ማለት ነው። የአላህ ዋና ታላቅ ስም የሚባለው ምንድነው? የቱ ነው የሚለውን በተመለከተ ዑለሞች ብዙ ብለዋል። በርካታ ዑለሞች ታላቁ የአላህ ስም ያ ሐዩ ያ ቀዩም የሚለው ነው ብለዋል። የዝክራችን የዱዓና የልመናችን መግቢያ ላይ ያ ሐይ ያ ቀዩም ያለን ተውሂድን፣ የአላህን ብቸኝነት፣ የአላህን ሕያውነት፣ የአላህን ቋሚነት የገለጸን። ዝክር ውስጥ ላይ ደግሞ አላህ እዝነቱ ሰፊ እንደሆነም ተጠቅሷል።
የጠየቁትን ሁሉ እንደሚያደርግም አስሊህ ሊሻኒ ኩልህ የሚለው አላህ ሁሉን ነገር ማድረግ አቅም እንዳለው የሚገልጽ ነው። ይሄን አምነን እርግጠኛ ሆነን ስንጠይቅ ኢማንና የቂናችን ይጨምራል። የተኛውም ጉዳይ ሲገጥመን ወደ ሰው ከማሰብ አስቀድመን ልባችን ወደ ሰው ከመዞሩ በፊት ወደ አላህ ዞሮ አላህ አለልኝ እንድንል ያደርገናል። በሆነም ያንዳንዱ አማኝ ጧትና ማታ ይሄን ዝክር አንዳንድ ጊዜ ሊል ይገባዋል። ጧትና ማታ ከሚባሉ ዝክሮች ሌላኛው ከአቡ ደርዳ ረዲየላሁ ዐንሁ ወአርዳ የተላለፈ ዝክር ነው። من قال إذا أصبح وإذا أمسى حسبي الله لا إله إلا هو عليه توكلت وهو رب العرش العظيم የሚል ሲመሽና ሲነጋ ሰባት ጊዜ حسبي الله لا إله إلا هو عليه توكلت وهو رب العرش العظيم ያለ ሰው كفاه الله ما أهمه የሚያሳስበውና የሚያስጨንቀውን ነገር በሙሉ አላህ ያስተካክልለታል፣ አላህ ያገራለታል የሚል ዝክርና ዱዓ ነው። ሐዲሱን በተመለከተ በተወሰነ መልኩ ሰነዱ ላይ ኺላፍ አለበት። ضعيف ነው ያሉ አልፎ ሁሉ መውዱዕ ነው ያሉ ዑለሞች አሉ። ነገር ግን የተለያዩ የሐዲስ አዋቂዎች እስከ አቡ ደርዳ ሶሒህ እንደሆነ ገልጸዋል። ያኒ መውቁፍ ሆኖ ደረጃው ሶሒህ ነው። ይህን ንግግር አቡ ደርዳ ረዲየላሁ ዐንሁ ወአርዳ በእርግጠኝነት ተናግረዋል፣ አስተላልፈዋል። ነገር ግን እሳቸው ከነቢ ሰምተው ነው ነቢ እንዲህ ብለዋል ብለው ነው የተናገሩት ወይስ ከራሳቸው ነው የተናገሩት? የተመረጠው እስከ አቡ ደርዳ ትክክል ነው፣ አቡ ደርዳ ይሄን ተናግረዋል፣ ይሄን እንደተናገሩ የሚያሳዩ ሰነዶች የተጣሩ ትክክለኛ ሰነዶች ናቸው ተብሏል። መውዱዕ ضعيف የተባለው አቡ ደርዳ ነብዩ እንዲህ ብለዋል ብለው ማስተላለፋቸው ላይ ነው ኺላፍ ያለው። ዑሙመን ይህ ዝክርና ዱዓ ውስጥ ያሉ ቃላቶች የቁርአን ቃላቶች ናቸው። የተወሰነ ክፍሉ ደግሞ በተለያዩ ሐዲሶችም የተነገረ ነው። ሐስቢ አላሁ ላ ኢላሃ ኢላ ሁ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም የሱረቱ በራአ ወይም ተውባ የመጨረሻ አንቀጾች ናቸው። እንደዚሁ ደግሞ ሐስቢ አላሁ ወኒዕመል ወኪል የሚል የቁርአን አንቀጽም አለ። ቡኻሪ በዘገቡት ሐዲስ አብዱላህ ብን አባስ ኢብራሂም ዐለይሂ ሰላም እሳት ላይ ሲጣሉ ሐስቢ አላሁ ወኒዕመል ወኪል ብለዋል የሚል ዘገባ አለ። ውስጡ ላይ ያለው መልእክት ሶሒህና ትክክል ነው። አቡ ደርዳ ይሄን መናገራቸው በትክክለኛ ሰነድ ከተነገረ የገይብ ጉዳይ ከመሆኑ አንፃር ይሄን ያለ እንዲህ አይነት አጅር ያገኛል የሚባልበት ጉዳይ ከመሆኑ አንፃር ደግሞ አቡ ደርዳ ይሄን ከነቢ ሳይሰሙ አይናገሩም። ከነቢ ሰማው ነብዩ አሉ ብለው በቃል ደረጃ ባይገልጹትም ይህ የአኺራ ጉዳይ የአጅር ጉዳይ ስለሆነ ሰዎች በራሳቸው አቅልና አእምሮ አስበው የሚደርሱበት ነገር ካለመሆኑ አንፃር ሁክም መርፉዕ ነው የሚኖረው። ልክ ከነቢ እንደተሰማ ሐዲስ ነው የሚሆነው። አቡ ደርዳ በራሳቸው ጊዜ 7 ጊዜ ይሄን ዝክር ያለ አላህ ተባረከ ወተዓላ ከሐሳብና ጭንቀት ይገላግለዋል፣ ያሰበውን ሁሉ የሚያሳስቡት ነገሮችን ያገርለታል፣ ያሳካለታል አይሉ። ይሄን ማለት የሚቻለው በቁርአን በሐዲስ ደሊል ነው። ከነብዩ ሰለላሁ ዐለይሂ ተሰምቶ ነው። አንድ ሱሐባ እንደዚህ አይነትን ነገር ከአኺራ ጋር ከአጅር ጋር የተያያዘን ነገር ካወራ ነቢ ብለውኛል ባይልም ከነቢ እንደሰማው ተደርጎ ነው የሚወሰደው። ይህ ሙስጠላል ሐዲስ ላይ የሚታወቅ ጉዳይ ነው። 7 ጊዜ ብሎ መገደቡ ይሄን ዝክር በማለቱ እንዲህ አይነት ጥቅም ያገኛል ብሎ መናገሩ ሰዎች በራእይና በግል አመለካከት የማይሉት ነገር ከመሆኑ አንፃር ስለዚህ መውቁፍ ሶሒህ ይሆናል ማለት ነው። ይሄን ሹዐይብ አልአርናውጥ፣ አብዱል ሙሕሲን አልዓባድ ሌሎችም ተናግረዋል። ሐስቢ አላህ ማለት አላህ ተባረከ ወተዓላ በቂዬ ነው ማለት ነው። አላህ ይበቃኛል፣ ከአላህ ውጪ ምንንም አልፈልግም ማለት ነው። ላ ኢላሃ ኢላሁ ከሱ በስተቀር እውነተኛ አምላክ የለም። ዐለይሂ ተወከልቱ እሱ ላይ ብቻ ነው እኔ የምመካው። ወሁወ ረቡል ዐርሺል ዐዚም እሱ አላህ የታላቁ ዐርሽ ጌታ ባለቤት ነው የሚል ትርጉም ያለው ሲሆን የሚባለው ማለዳ ላይ 7 ጊዜ ምሽት ላይ 7 ጊዜ ነው። በጥቅሉ መልእክቱ ከላይ ካብራራ ነው ሐዲስ ጋር ተቀራራቢ ነው። ያ ሐይ ያ ቀዩም برحمتك استغيث اصلح لي شأني كله እዚህ ላይ ደግሞ ሐስቢ አላሁ ላ ኢላሃ ኢላ ሁ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም የሐዲሶች መልእክትም ውጤትና ጥቅማቸውም ተቀራራቢ ነው። ያ ሐይ ያ ቀዩም برحمتك استغيث ብለን اصلح لي شأني كله ነው ምንለው። ሐስቢ አላሁ ላ ኢላሃ ኢላ ሁ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም ስንል ደግሞ የሚያሳስበን የሚያስጨንቀን ነገር በሙሉ አላህ ተባረከ ወተዓላ ያስተካክላል ነው የተባለውና አንዱ ሌላኛውን የሚያጠናክር ነው። ይሄን የቂን ላይ ሆኖ ትርጉሙን መልእክቱን ተረድቶ ልቡ እርግጠኛ ሆኖ ሐሳቡን ሰብስቦ በትክክልም አላህ የጠየቀውን እንደሚያደርግለት አውቆና አምኖ ይሄን ዝክር ያለ ሰው አደጋዎችን ችግሮችን ሁሉ አላህ ገለል ያደርግለታል። በሰው አቅም አይሳኩም የሚባሉ ከባድ ነገሮችን ሁሉ አላህ ገር በገር ያደርግለታል። ቡኻሪ ላይ እንደተነገረው ኢብራሂም ዐለይሂ ሰላም እሳት ላይ ሲጣሉ ይሄን ዝክር እንዳሉ ነው የተነገረው። ሐስቢ አላህ ወኒዕመል ወኪል አላህ በቂዬ ነው፣ አላህ ተባረከ ወተዓላ ያማረ መመኪያ ነው ያሉት።
ለረጅም ቀናት እንጨት ማገዶ ተሰብስቦ የጋለ እሳት ላይ በሚወረወሩበት ጊዜ ከዚህ እሳትም ቢሆን አላህ ያድነኛል ብላ በዚህ ደረጃ የጋለ እሳት አይደለም በትንሹ አጠገባችን ያለ የምድጃ ወይም ደግሞ የቡታጋዝ እሳት በሰከንዶች ውስጥ ሰውነትን እንደሌለ ነው የሚያደርገው። የጋለ እሳት ላይ አስፈንጥረው የጣሏቸው እንኳ ሐስቢ አላህ ብለዋል። አላህ በቂ ነው። አላህ ተባረከ ወተዓላ ነገሮች እንዳልታሰቡ ማድረግ ይችላል። እባካችሁ ብዬ ሰዎችን አልለምንም፣ በአላህ እመካለሁ፣ እሱ ያማረ መመኪያ ነው ብላ አላህ ወዲያውኑ ያ ናሩ ኩኒ በርደን ወሰላማ ብላ እሳት ሆይ ቀዝቀዝ በይ ቅዝቃዜውን ከልክ እንዳያልፍ ሰላም ያለው መቀዝቀዝን ብላ ኢብራሂም አለይሂ ሰላም እሳቱ መሃል ላይ በሰላም እንደተቀመጡ ተነግሯል። ከእሳት አደጋ ሁሉ የሚያድን ዝክርና ዱዓ ነው በጥቅሉ። ከዛ ያነሱ ጥቃቅን የተለያዩ የሚያሳስቡን የሚያስጨንቁን ጉዳዮችን በአላህ ፈቃድ ይሄ ዝክርና ዱዓ ማያስወግድበት ማያስተካክልበት ምክንያት የለም የኛ ኢማን የኛ የቂን ደክሞ ካልሆነ በስተቀር። አላህ ተባረከ ወተዓላ ሁሌ ከሚያስታውሱት እሱም ከሚያስታውሳቸውና የጠየቁትን ከሚሰጣቸው ባሮቹ ያድርገን። هذا والله أعلم. السلام عليكم ورحمة الله وبركاته.